ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድ የዩቲዩብ ተከታታዮች በያላችሁበት አላህ ይጠብቃችሁ። ሙስሊም ክርስቲያን ይኸውላችሁ ቅብ ብያላችኋለሁ። ከአፋር ክልል ማለት ነው። አንዲት እህቴ ቤት የተቀበለችኝ እህቴ ማለት ነው። እስቲ ላስተዋውቃችሁ። ሰላም አለይኩም አብዱረዛቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ባችሁ ነሱ። ሰላም አለይኩም እንዴት ናችሁ የፋጡማ ተከታታዮች? ይኸውላችሁ ደውላ ማለት ነው። የዛኔ የአፋር ክልል ልሄድ ነው የምትረዱኝ ሰዎች የምትረዱኝ ካላችሁ እናንተን ተመፈተን ይጠብቃችሁ ብዬ የሰራሁትን ቪዲዮ አይታ ጀምር የአፋር ክልል ስለሚል ብቻ ነው የደወልኩልሽ። በኋላ አልጨረስኩትም ነው ያለች። ጀምራ ብቻ ለማረፊያ የኔ ቤት አለልሽ፣ ግን ደግሞ ለጠቅላላ ደግሞ ምን እንዳልሽ ስላልጨረስኩት ቆይ ልጨርሰው አለች እና እንደዛ ብላ ነው እንግዲህ ለኸይር ስራ እንደዚህ ቸኩላ ደውላለኝ። እኔም ደግሞ ይኸው አላህ ይሸው አይቀርም መጣሁ ቤቷ። ይኸው ዛሬ 11ኛ ቀን የ4 ቀን ቀርቶኛል። ባላ ፈቃድ እንግዲህ በሰላም እንትን ልጨርስ ነው እንግዲህ ያለ አይቆጥረው እና አመሰግናለሁ። ተዋ ሁሌም ለኸይር ስራ ቀዲያም ያለ ያርግሽ፣ አፍያሽንም አላህ ይስጥሽ፣ ባለቤትሽንም ልጆችሽንም አላህ ይጠብቅልሽ። እና በፊት ሳውዲ እያለች ጀምሬ አይሽ ነበር እና እንዲዎች ላይ መርዳት እፈልጋለሁ የሚል ነገር ነበረኝ። ግን ደግሞ ኢትዮጵያ ከመኖራችን አንፃር ደግሞ በዛ ላይ የቤት እመቤት ነኝና ይሄንን ብዬ ቆንጥሬ የምልከው እኔ ምክንያቱም የቤት እመቤት ነኝ እና ለዛ እንዲሁ መርዳት ግን እፈልግ ነበር ስልስል አፋር ክልል ልሄድ ነው ስትይ የፈተና ቀጥታ ወዲህ ነው የመጣ አልኩኝ አለች። ለምን ፊት ጀምሬ ልርዳት ነበር። ለዛ እንግዲህ ስትመጪ መቀበል እንግዲህ አላህ ሊፈትነኝ ያመቻቸው ነገር ነው። መተው እችላለሁ አለመደወል፣ ግን በፊት መርዳት እፈልግ ነበር እያልኩ እያየሁሽ ሳዝን የነበረው ውሸቴን መሆኑን በቃ አላህ እውነትና ውሸት መሆኑን ሊያየኝ ነው ይሄን ነገር ያመጣው ብዬ በቃ እቺ ላይ መቀበል አለብኝ ብዬ ባለቤቴን አማከርኩት አለኝ። መቼም አላህም ጥሩን ለጥሩ ነውና ጠይባቱ ሊጠይቢና ብሎ የለ ለዛ ያው ባለቤቷም ፈቃደኛ ነው። እሺ አላትና ይኸው በሰላም እየኖርኩ ነው እስካሁን ድረስ። አመሰግናለሁ። ተው አንቺስ እንዴት አየሽ? በሽታውስ እንዴት ነው ያለሁት? ጠንካራ ነኝ ለፍስፍስ ነኝ? እስቲ ንገሪያቸው። አልሐምዱሊላህ ፋጡሚ በጣም ጀግና፣ ወላሂ በጣም ከምንም በላይ ጀግና የሆነ ሴት ናት። የሴት ጀግና ማለት እሷን አየሁን ወላሂ ብዬ ነው የምነግራችሁ። በቃ ጥንክር ያለች ናት። እንደመጣች ያው ጥቂት አየሩ ለወጥ ብሎባት ነበረ። አልሐምዱሊላህ ግን እስካሁን እኔ ምንም እንትን አላየሁባትም። ብርትት ያለች ልጅ ናት። ወላሂ ዱአ አድርጉላት። አላህ ደግሞ ሰበብ አድርጎላት ከዚህ መድኃኒቱ አላህ አገናኝቷት እንግዲህ ለልጆቿ አላህ ያብቃት። ዱአ አድርጉላት ሁላችሁም ተከታዮቿ በሙሉ። እቺ መንደሬ ብርቱካን ስፈንዲ የምትባለው ማለት እንዲቀዘቅዝ ቢሆን እንጂ ማርጋ በረዶ ቤት ቆይታ እና እንደዛ ነው ይውላችሁ። በቃ ወላሂ እኔ ባሏሽ ማለቱም ይገርመኛል። ለመሰላችሁ ሽኩርም አብሮ መጥቷል። እንዳያችሁት ቪዲዮ ላይ ማይታችሁታል። እሷ ለብሳ በዚህ ሀገር ሙቀት እዩ ለዛን 10 ምናምን ቀን ሩቅ ነው እንግዲህ 3 ቀን 4 ቀን ቢሆን እንዲያሸው ብላ አለማሰባ። እሱ ደግሞ እኔ አብዱረዛቅ ትምጣ ስለው አይ እኔ ተቻልሽ አንቺ እሺ ነው ያለኝ አለች። ለዛ ይሆናል አይሆንም የሚለው ከዛ እህቴ ንገሪ በደንብ ባለቤቴ ጋር ነው የምመጣው አልኳት። እሺ ልጠይቅ ብላ እሷም ስልኳን ዘግታ እንደገና ሁለተኛ ነው የደወለችልኝ። ስደውልልኝ ትሆን ብሏል። ያው እኔ እኛ የበላነውን ይበላሉ፣ የሚያስቸግር ነገር የለም። በዚህ በኩል ያለው እንትን ወጭ እንኳን ይቅርላቸው ስለው እሺ አለኝ አለች። ተመለከቱ እንግዲህ ያው ይኸውላ እሱ ፈቃደኛ ቢሆንም ለእሷ ከባድ ነው። ለምን በዚህ ሀገር ሙቀቱን እንግዲህ አፋር ክልል ታውቁታላችሁ። ማታውቁትም ካላችሁ ያው ሳውዲ አረቢያ ዱባይ ምናምን የምትኖሩ ሰዎች ሙቀቱን ታውቁታላችሁ። ኢትዮጵያ ላይ ደግሞ እንደፈለጋችሁ ሙከየፍ አላችሁ። ግን በጣም አሁን ለምሳሌ 1000 ብር ካርድ ተሞቶ ቀንም ማታም ተተከፈተ በ3 ቀኑ ሊዘጋ ይችላል። ምክንያቱም አሁን 1000 ብር ተሞልቶ 1 ወር አይቆይም። ማታ ብቻ ይተከፈተ ማለት ነው። ለዛ ይኸውላ ሆኖ አስበውበት አሁን የመጥቼ ሙቀት አልችልም ምናምን ስል በፊትም እዛ ሀገር ቅዝቃዜ ሆኖ ስለሚሞቀኝ እኔም ራሴ ሰርፕራይዝ ነው የሆንኩት። ገርሞኛል። ለምን እዛ እያለሁ ይሞቀኝ ነበር፣ ላቤ እየበላሁ ጠፍጠፍ ይል ነበር። እዚህ ከመጣሁ እንደው አላህ መቼም ለጉ ብርትት ነው ያደረገኝ። አሁን የመጣሁ ቀን ሙከየፉን ከፍታ ዋለች። ከዛ ዳሩም ተከፍቶ አደረ። ከዛ በኋላ በቃ ሙዋ ለሊት ብቻ ተተከፈተ በቃኝ እና እንዴ እናንተ ሆናለሁ አልኳት። ራሴን አሳመንኩት። ከዛ ወዲህ ሞቅ ሲል ውጭ ነው እንትን አለ ምሮሃ አይዘጋም አልጋ ቤትም ዝም ግን ምንድነው ውጭ ወጣልና የሆነች ዳመን እንትን አለች የማድ ቤቷ እንትን ትመጣለች ፀሐይ
እዛች ለቁጭ ስንል ሸው ብላ በዛ ላይ ደግሞ በጎማ በራድ እግሬ ላይ ውሃ እየደፋሁ ምንም እያልኩ ለምን በቃ እነሱ እንደሚሆን መሆን ፈልጌ ነው እንጂ እሷ አስባበት ነው። ቅዝቃዜ ሙቀት አልችልም ስላልኳት ይሄን ሁሉ አስበሽበት ነበር። እስቲ እንዴት ነው? አዎ አስቤበታለሁ። ያው አልሐምዱሊላህ እንግዲህ እኔም ከእዝነት አንጣርና ከሁኔታው አንጣር ሳውዲ ሆና ነው የምከታተላት። ወላሂ በቃ በጣም ከልብ ነበር ማዝነው። ግን እንግዲህ አልሐምዱሊላህ አላህ ደግሞ የእዝነቴን ቆጥሮ ባለሁበት አካባቢ ስለመጣ በጣም ደስተኛ ነኝ። አልሐምዱሊላህ። ሁለተኛ ደግሞ ያው እሷም እዚህ መጣ ደግሞ እንደፈራሁት ያው ውስጤ ቢጨናነቅብኝም አንድ ነገር ብትሆንብኝ ብዬ ውስጤ ይጨናነቅ ነበር። ያው አላህ ግን አልሐምዱሊላህ በጣም ደስ ብሎኛል በእሷ ጥንካሬ። የምር ነው የምላችሁ ወላሂ በጣም ጀግና ናት። እኔ እንጃ ቃላት ያንሳል ብዬ ነው የምለው። አዎ ገበያም አብሬሽ እየሄድኩ ነበር። እንዴት ነው እንዴ ከተማ ትሄዳለች። እኔ ደህመኛል ከሷ ወላሂ በቃ በጣም ብርቱ ልጅ ናት። እንዴ በረሃ ኑረሽ ታውቂያለሽ እንዴ? አረ በጭራሽ እሷ ትለያለሽ። ዱአ አድርጉላት እስኪ። በተረፈ ሁላችሁም ደግሞ አላህ ይሰማል ሁሉም ነገርና ዱአ አድርጉላት። አንቺም ዱአ አስደረገሽልኛል እና ጎረቤቶቿ ደግሞ በመጣው በሁለት ቀን በሶስት ቀን እየመጡ አዎ በሶስት ቀን ዱአ አደረጉላት ጎረቤቶቿ ስብስብ ብለው ምንድነው ይሄ ምንድነው ገበያ ስንሄድ ምን ይዘው ዘንቢል ትልቁ ዘንቢል ሙሊት ያለ ለስላሳ ነገር ሙሊት አድርገው ይዘው መጣው። እኔ ለስላሳ አልጠጣም ያው እንደምታውቁት እና ግን ያው ፏ ብለው ቤቷ ሰፊ ነው ስንጫወት አምሽተው ልክ እኔ ደግሞ እንደምታዩ አዲስ ሰው ባገኝም እንዲ አብሬ እንደኖርኩት ነው የማስበው። ፍሪት ትምል ምናምን አይደለም እሷ ራሱ የሆነ ነገር ስትሰራ አረማ አብድረዛቅ እንደ እሷ አይደለም ማለት እንደ እሷ ግን ይሳቀኝ ዝም ነው የምትለኝ አብሮ እንደኖረ ሰው። እኔም ሳስበው ኋላ አይባልም ነበር እኮ ግን ሁኛ ነው እላለሁ። ግን እሷ አብሽሪ እኔ እንዴት ትሰቢ ትላለች። እና ያው እንግዲህ የተጓጀዛሽን አላህ ይፈለሽ። የቤትሽ ባለቤት የልጆችሽ እናት የባልሽ ሚስት አላህ ያርግሽ። እስከመጨረሻው ጤነኛ ሆናችሁ ረጅም እድሜ ኖሩ። ሷሊ ልጆች አላህ ይስጡሽ። ያሉሽንም አላህ ያሳድግልሽ ያ ረቢ። እና ደግሞ እንደዛ ነው የምለው እንግዲህ ስሰማት ጥሩ ናት ፋጦሜ እያለኝ ነበር የምታወራኝ። ግን ደግሞ ቀልቤ ሰዓት የበለጠ ወላሂ አልሐምዱሊላህ ረብል ዓለሚን። ሽንቱ ደግሞ ወደ ብልቄ ወተቱ ሲከብድ ቀንና ማታ ዛሬ ልምጠጣው ታኛል። ወላሂ ፋጦሜ ባንቺ ብሎ በኔ ብሎ ወዲ አንቺ የሚመጣ ቢሆን አሳይሽ ነበር ጠጥቼ ትለኛለች። አታንከርፊው ቶሎ ታርጊው ትለኛለች። እና አልሐምዱሊላህ ጭንቀቱም ሁላ ጠፍቶልኝ ወላሂ ይሻል ብሎ እኔ ከረማ አፋር ክልል ከመጣሁ ምግብም እየበላሁ እንደገና ደግሞ አላህ ይጨምርላቸው ከመጣሁ ጀምሮ የሚበላው ስጋ ነው። እዛ እንዳልኳችሁ ፍሪጅ ላይ ሆኖ ከስጋ ርቄ ነበር የሰነበት ቁጭቴን ሁላ ተወጥቼበታለሁ። ባለቤቷንም ደግሞ እንደው አላህ ገበያውንም ሰፋ አላህ ያርግለት የበለጠ እንደው እንግዲህ አቦ ለጥሩ ይግጠመው። ሌላ ምን ይባላል? ዱአ አርጉላቸው ወላሂ ላዚም ምርጥ ሰዎች ናቸው። እንዳሉ የአካባቢው ሰዎች መተው ብዙ እኔ አልቆጠርኳቸውም እንጂ በጣም ብዙ ነበሩ። ከ8 ይበልጣሉ አይበጡም ወይ ከ7? አዎ መተው ጥቅ ብለው አንዳንዶቹ የቸኮሉት ቶሎ ሄዱ አላህ ያሽርሽ እያሉ ያልቸኮሉት ደግሞ ዱአ አረጉልኝ ምናምን ብቻ አሳያቸዋለሁ። ከዛም ቀንጨባ አድርጌያለሁ እና ይሄን ይመስላል እንግዲህ አልሐምዱሊላህ ረብል ዓለሚን። ሙሲባውን አላህ በሰፊው አምጥቶበት ሙሲባውን በሰፊው አምጥቶበት እንዴት ያርደው አለ። እኔ ተፈተኛለሁ ፈተና ግን ደግሞ በጎኔ ብዙ ሰው አላህ ሰጠኝ። ይኸው አፋር ክልል ልሄድ ነው ስልኬ እንዳለ አሁን ራሱ ከአፋር ክልል ብዙ ሰው ይደውልልኛል። ደውለውልኝ ሙቀት እነሱንም እረዳቸዋለሁ። ሙቀቱን አትችለውም ለመውጣት እያሉ ይመስለኛል የደወሉ ፋጡሚ ሎጊያ ከሆንሽ የት ነሽ እኛ እንምጣ ይላሉ። እኔ ደግሞ ይሄንን ገና አሁን ሳወራ ነው ለምን እሷ ይምጡ ምናምን እንድትል አልፈለኩም። ለምን እንግዲያ ሲመጣ ደግሞ ቤታችሁ እሷ ደግሞ ያማታል። ዱአ አርጉላታለህ ያ ረቢ ንቅል ያርግላት ጌታዬ እሱ እና ያማታል ያመጣጠር ነው ምናምን እያለች እና አሁን እንደውም ሞቶልሻል ምናምን ተብላለች። እስኪ ኢንሻአላህ አላህ ኸይሩን ነገር ይሻላት ያ ረቢ ንቅል ያለ ያርግላት። እንደው በሽታ ክፉ ነው እና ሲሉኝ ልምጣ ምናምን ሲሉኝ እሷን አልጠየኩም መጠየቅም አልፈልግም። ለምን ይምጡ ችግር የለም ምናምን ትላለች። ግን ደግሞ እያየኋት ነው ያው ስራ እንኳን ስትሰራ ባልረዳት ማብሬ ውጭ ወጣለሁ። ለምን ከሁኔታው አንፃር ሳያት በጣም ይደክማታል። ያው ላውራ ተጣገባሁኝ እንዲያ ፍጥነት እያልኩ እዛው ሂጅ ነው ተጣገባ ቁጭ ምለው ባላሰራት ድካም አለባት ያማታል። ለዛ እሷንም አላህ ይድረስላት። እንደዚህ እየተሞሳረትሽ ነው እኔን የጠራሽ ጉልበተኛ መስለሽ እላታለሁ። እኔ በምችለው ቢያንስ እንኳን ቤቱን እንረዳለን አልጋ ስትይ ነው በዛ ምክንያት ነው እንጂ ያው ጉልበተኛ ሆኜ አይደለም። ሰራተኛም ነበረችኝ ሄደችብኝ እንዲያጋጣሚ አንቺ ስመጪ ምናምን አለችኝ። ቀደም ብላ ተመምጣትሽ በፊት ነው ሄደችው አለችኝ። እና ዙሮ እንደዛ ነው። ግን እንምጣና እኔ ይሻላችሁኝ ሁላ ማለት ነው። ብዙ ሰው ቲክቶክ ላይም እየጻፋችሁልኝ
ችላ ስላችሁ የነበረው እሷ እንዳትጨናነቅ ብያልኩ ነው። እንግዲህ ሲመጣ ደግሞ በሀገራችን ባህል ዝም ብሎ አይሸኝም። ቡና ይፈላ ይባላል፣ ምን ይባላል። ለዛ እኔ እሷ መንገድ አልፈለኩም። እናንተ ደግሞ ነይ ቶሎ እዚህ ቦታ እንገናኝ፣ ነይ ቶሎ ቤታችን ያላችሁኝ ደግሞ የላችሁም ብትሉኝ እኔ ችግር የለም እወጣ ነበር። ግን እናንተ ደግሞ ያላላችሁብኝ ምክንያት ይገባኛል። ለምን ሙቀቱን አትቋቋም ብላችሁ ነው መተናነሽ የምትሉ። እኔ ደግሞ እሷ ማጨናነቅ አልፈለኩም። ለዛ ነው ውዶቼ፣ ሁላችሁንም እናንተንም አላህ ይጠብቃችሁ። አላ እንግዲህ ያው ኸይር የተመኛችሁት ሁላ ኸይር አገኙ ነው የምለው። እስቲ ያው እንግዲህ ጥሩ ሰው ናት። እንግዲህ ዱአ አድርጉላት ነው የምላችሁ። ወላሂ ምን እላችኋለሁ። ባለቤቷ ደግሞ ምን ልበል ወላሂ ቃል የሚገልጸው ሰው አይደለም። ያው ጥሩ ለጥሩ ነው ያለው አላህ ልክ ነው። በቃ አለቀ። አላህ አገጣጥሟታል። ይሄ በእኛም ሀገር አንቺ ሽማግሌ ነበረች ማሚ ነው የምንላት አላህ ይርሐማት አላህ ይዘንላት ሞታለች። እሷ በቃ መጣዲ ሞግሉና አጣም ወልከፉም ወልከፍ ጥሩም ጥሩ ትል ነበርና እውነት ነው። በቃ አለቀ። እኔ የተመጣው አንድ ቀን እኔ አንድ ጓደኛ አግኝቼ ሐኪም ቤት ነግሬያችኋለሁ። ቤቴ ቆይታለች። እኔ ሀይር ስራ እሰራለሁ፣ ግን አጅሬን አላህ እዚህ ዱንያም ላይ እየከፈለኝ ነው። ያችን ልጅ ቤት ያስጠግቼ ብትሞትሳ ሰውን አማክሬ ኦፐሬሽን 3 ቦታ ሆስፒታል ልትሰራ ነው ነይ ቶሎ ቤት ያለ ነው። ከሞተኝ ሙስሊም መቃብር አለ፣ ሙስሊም ነው ሀገሩ እንቀብራታለን ብዬ ለሰው አውርቻለሁ። ይሄ ነገር ማለት የለብኝም፣ ግን ለምን ቤት የተመጣችሁ በኋላ ለምን እንደነግጣለሁ አንድ ነገር ቢፈጠር ብዬ እንደሷ አትበይ። ለምን እንደኔ ታማለ የሚሆነውን አላውቅም። እኔ አለሁ እንድትሉኝ ይፈልጋለሁ ብዬ ብዙ ሰው አውርቼ ነው ያችን ስቀበላት። ግን አላህዬ ያው ትንሽ አመማት መልሳ ኢመርጀንሲ ገባ። ከዛም አንድ 6 ቀን ቆይታ ወጣ። እኔም ዘንድ አንድ 6 ቀን ቆይታ እንደገና ወዲያ ሀገሯ ልክር ስትል ብራታ ልክ ነግሬያችኋለሁ። ከዛ ደግሞ እንደዚህ በውስጥ ማወራቸውና ኸይር ጓደኞቼን አናግሬ መሳፈሪያ የሌላት እንዲህ አይነት ምስኪን ልጅ አልኳቸው። ያው ዛሬ ጊዜ ዘመኑ ከባድ ነው። አንድ ጓደኞቻችን ለመንገር እስቲ ልጅቱን እስተ አካውንቷ ቀርጸሽ ላኪልን አሉኝ። እሷን ቪዲዮ ቀርጬ አካውንቷንም እዛው ላይ አስቀምጬ ስልክ ቁጥሯንም አስቀምጬ ላኩላቸው። ያው እህቷን እያወሩ ብር አስገቡ። የላኩልኝ ሁላ ተሰኛ አይቼ ለ100 ሺህ ብር 15 ብር የጎደለው ብር ለ100 ሺህ 15 ሺህ ሳይሆን አንድ 100 አሙጋ ምንድነው 15 ብር ዛሬ ምንም አይገዛም። ሳገራ አይደል ምንም አይሰራም። ያው 100 ለማለት እንዲያልዋሽ ብዬ ነው። ከ100 ሺህ ብር 15 ብር የጎደለው 15 ብር ማለት አንድ ብስኩት አትገዛም ዛሬ። እንደዛ ጋር አስገቡልኝ። ይኸው ሚዲያ ላይ እንደኔ መውጣት ትፈልጊያለሽ ወይ ስላት ድምጽ የላትም። እህቷ ደግሞ ሚዲያ ላይ ታወሪላታለሽ ወይ ስላት አልፈለገችም። ተማሪ ናት፣ እሷም ደግሞ ዩኒቨርሲቲ ተማሪ ናትና ያ ጓደኞቿ ያውቁኛል ይሁን ልጅነት ይሁን ብቻ ከበዳት። ከዛ በቃ እንግዲህ አስለለምንላት ውስጥ ለውስጥ ብዬ እንደዛ ለምኜ እሷም አልሐምዱሊላህ ደስተኛ ሆና ሀገሯ ሄዳ አርጀ ፍየል እየበላሁ ነው በተባልኩት መሰረት ባንቺ ላይ አለችኝ። እኔ ደግሞ ይኸው አፋር ክልል ለህር ነው ብር እርዱኝ አልኩት። እኔ ቤት እንደዚህ ቤትሽ ነው ብሎ የሚያስገባኝ እስከ ባል ያገኛል ብዬ አልጠረጠርኩም። ግን ይኸውላችሁ ወላሂ ላዚም እሷ ማለት ነው እንዳትጨናነቁ ብላ እስከ ባሏ እሷ ሌላ ቦታ አልጋ ክፍሉን ለኔ ለቀው እኔ አይሆንም አልጋ አይለቀቅም ብላቸውም ቢያሉኝ እኔስ ወላሂ እኔም አልጋው አልተኛም ብለን አልጋ ቤቱ ሰፊ ነው፣ እታች ነው የምንተኛው እስከሆነ እነሱም ሌላ ቦታ ስለቀቀኝ አልጋ ላይ መተኛት አልፈለኩም። ምክንያቱም እንዴት ሳይለ እንዴት ነው ያለ ነው። በቃ እንግዲህ ዞሮ ጀዛሽን አላህ ይክፈልሽ እህቴ። አላህ ረጅም እድሜ ይስጥሽ፣ ፈተናን አላህ ያያዝልሽ እህቴ። እስከ ቤተሰቦች አስከፊ ነገር አላህ ያያዝልሽ። እኔ ወድቦ አመሰግናለሁ። ደግሞ እስከ መጨረሻው እንግዲህ እኛ ሙስሊሞች ነን እስከ ጀነት ድረስ ማን ከዲያ ጓደኞች አለ ያርገን። እንግዲህ ያው ባለህ መንገድ ነው ያገኘሽ። አመሰግናለሁ። ጎረቤቶቿም ዱአ ሲያረጉ እንዲያው ደስ ይበልሽ፣ ትዳንልሽና ደስ ይበልሽ። አቦሽራት ሄድ አንገሽና ትድፊ። ያው ታውቁታላችሁ አካባቢው ሰው ይመስለኛል ወሎጆች ይበዛሉ አይደለ? አፋሮቹም አሉ ጥሩ ነው። በየቀኑ እየመጣ እዚህ የሚያጫውተኝ ሰውዬ አለ። በጣም ጥሩ ናቸው። ሽኩር ጋር ተቀምጦ ረጅም ሰዓት እያወራ ይሄዳል። ግን ቋንቋቸውን ስለማናውቀው ያው እየጠያየቅን እነሱ እያስተረጎሙልን ምናምን ነው። ዙሮ እነሱም ብዙ ስለማያውቁ አሉ። ግን ጥሩ ልጅ ቆይ ማንዴው ማንሱ ጋር እሰራለሁ ተግባብቻ ተለታያሳላችሁ። እና ያው እንደዚህ ነው። ምርጥ ኢትዮጵያ በሙሉ ፍቅር ነው ያለው። ፍቅር ወላሂ እኔ ሁሉ ነው አሁን አፋርኛም አማርኛ ማይችሉት አፋሮች እዛ ወተቱ ቦታ ሳይ አይዞሽ ትድኛል ዱአ በስ ዱአ ይላሉ። የሆነ ነገር ስላቸው ደግሞ የሆነ ነገር ሳወራ ማ ይላሉ። ምንድነው ማ ስላቸው እሺ ነው እና እቺን አውቃለሁ። እና ፍቅር ነው ህዝቡ ፍቅር ነው። እና አካባቢ ደልኳቸው ወሎጆች በዛ ይላሉ። ወሎ ደግሞ በዱአ የታወቀ ነው። ዱበርታ ተደርጎልኛል ብላችሁ ቆይ ማሳያችኋለሁ። አባንገሽና አትጥፊ ሳቂ ያልወለህ ላዚ የልጆችሽ ማረግ ያሳይሽ።
ኧረ ገና ነሽ እያሉኝ ወላሂ ላዚም። እና እንግዲህ ያለ ሸውን እሱ እንትን ይበል። አምቦ ያመሰግናለሁ። ጀዛኪላሁ ኸይራን። እንግዲህ 4 ቀን ነው የቀረኝ ትኬት ቆርጫለሁ። እና እንግዲህ ኢንሻአላህ ስልክ ይሰራል፣ በስልክ እናወራለን። አላህ ኸይርሽን ሁሉ ጊዜ የሚያሰማኝ እንግዲህ እኔ ውዴ ነው የምለው። አመሰግናለሁ። ኢንሻአላህ እናንተም ዱአ አድርጉላት እስኪ ሁላችሁም ባላችሁ እንግዲህ ዱአ አድርጉላት። ለልጆቿ ደግሞ የምትኖር አላህ ያድርጋት፣ በሰላም ወደ ሀገሯ የምትመለስ አላህ ያድርጋት። ዱአ አድርጉላት ሁላችሁም ከጎን ቆሙላትና እንግዲህ ዱአ እያደረጋችሁ ደግሞ በአካውንት ብር ሲገባ ነገር ተደዋሙ ወንድ ብር ላኩልኝ እላታለሁ። እንዲሁ ፋጡሜ እንዲሁ ሞኝ ነሽ እንዲሁ በቃ ብቻ እንደዚህ ትለኛለች። እና በቃ እኔ እንደዚህ ነኝ። ሰው ተቀረብኩኝ እኔ ወል እህቶቿ ማለት ነው ሳውዲ ነው ያሉ አይደል? አዎ እህቶቿ አሏት፣ ሳውዲ እህት አለኝ አሏት። እና አንዲት እንግዲህ አላስተዋወቃችሁ ብላ እንዲህ ካሜራውን ቀጥታ ሳውዲ ነው ያዙር አሳየቻቸው። እነሱም ደነገጡ። ከዛ ሙታለች ተብሎ ነበር የታመንኩ ሰሞን መጀመሪያ እና ሙታለች እኮ ተብሎ ነበር ምናምን ሲሉ ኧረ ተባለች እቺ ሌላ ናት አለች። ኧረ አምቡዋ ተብሎ ነበር እኔ ብዙ ሰው የደወለ ሞተች እየተባለ ሲሉኝ አልሞትኩም ብዬ ተናግሬያለሁ አልኩ። ውሃ ያው እንደው ነበርኩት ነው እና በቃ እንደው መገነን ነይ ላለሽ ሁላ ተይጀልሽ አትፈሪም ወይ አሉ። አይ ተይጀ ምኑን እፈራለሁ እኔ ምንም ያኔ አላህ በዚህ ፈትኖ በሌላ ፈተና ያመጣብኛል ብዬ ጌታዬን ምንም አልጠራጠረውም። አልሐምዱሊላህ ረብል ዓለሚን። ደግሞ ሀገራችን ላይ ጥሩ ነገር ነው ያለው እንግዲህ እስካሁን አልሐምዱሊላህ ረብል ዓለሚን። ያው እንግዲህ እንደዚህ ነው ያለው እና እህቶቿም ሳይስቁኝ ነበር። እህቶቿ እናንተንም ሁላችሁም በሰው ሀገር ያላችሁ አምጓችን ነገር ሳልወልቃት ወርቅ ለብሶ ኑሮ ብር መልበስ አያምርም። እቺን ደግሞ ለወርቅ ማስታወሻ ብዬ ገዝቻትን ስንት እንደገዛው ልንገራችሁ። አምጓችን ስንት እንደገዛው ልንገራችሁ 900 ብር አዲስ አበባ። በጣም ከባድ ነው ግን ያው ወርቅ ለብሶ ኑሮ ብር ደስ አይልም እንግዲህ እና እንደዛ ነው የምላችሁ ልጆች። ያው ለጨዋታው እና እንደዛ ነው የምላችሁ። ሁላችሁም በሰው ሀገር ያላችሁ ሁላችሁም በአፍያ ሀገራችሁ ያብቃችሁ። እንደው ምንም እንደው እንኳን አይደለም ከባድ በሽታ እንደው ቀላል በሽታም አይንካችሁ እና በሰላም እንደው ከብራችሁ በቀር ምንም አይከተላችሁ። የረዳችሁ ኔቶች ወዲያ ፈላህ ነው ስላችሁ ረድታችሁኛል። አላህ ይጠብቅልኝ። እኔ ኑሮ ስለተወደደ በጣም ፈርቼ ነበር። ለምን አልጋ ቤት ሆኜ ምግብ ገዝቼ በዛ ላይ ምግቡ ደግሞ የአልጋ ቤቱ ምግብ ላይ ስማማኝ ይችላል ብዬ ጭንቀት በጣም ይዞኝ ነበር። ግን አልሐምዱሊላህ ከቤቴ የተሻለ እየበላሁኝ ያው ፏ ብዬ ልመለስ ነው። ወፍሬያለሁ በእርግጠኝነት። አሁን እኔ ወዲህ ስመጣ 52 ኪሎ ነበርኩ። አሁን ኪሎ ካገኘሁ እመዘናለሁ በእርግጠኝነት 3 ኪሎ ሳልጨምር አልቀርም። እና በቃ አሁን ደግሞ ይሄን አይደለም ይሄን ነበር እንጂ ላታለሁኝ። አረ ምን አሸሽ ታዲያ ትላለች ደግሞ የዛ ሀገር ሰው ምን አሸሽ ወዲያል እና ምን አሸሽ ምንድን ነው ሱቅ ይዛ ይሄዳ ስመርጥ ቆይቼ ለምሳሌ ሽቲ ስንገዛ አሙዋይ አላማረኝ እና ለሷ ከዛ ለነሱ ደግሞ ቆይ ይቅርታ እንግዲህ ሌላ ቦታ አይቼው ካልተመቸኝ ይመጣል ስላቸው ምን አሻሽ ይላሉ። እና እሷ ምን አሻሽ ስትል ለምዱባት ነው ይላል። ለካስ ባህላቸው ነው። ምን አሻሽ ማለት ዘና በይ እንደ ማለት ነው። እና ሙዋላ አሁንስ ይሄን አልበላም ታልኳት ምን አሻሽ ታዲያ ትለኛለች። እና አላህ እንግዲህ ምንሽ እንደው ያረቢ አላህ የተመቻቸ ህይወት ነው አሁንም ያለሽው። አላህ የበለጠ እያደረገልሽ ልጆችሽን እየወለድሽ በፍቅር ባለቤትሽ ጋር አብራችሁ የምታረጁ በዲዳችሁ የምትበሉ አላህ ያርግልኝ። እናትሽንም አላህ ያቆየልሽ። እናቷም ዱአ አድርጋልኛለች። እንደውስተ ወዲያኛው የምትዘልቁ ጓደኛሞች አላህ ያርጋችሁ። ስቀሽ ተደስተሽ ሂጂ እያለች እሷም ዱአ እያደረገችልኝ ነው። እና እንደዚህ ነው የምላችሁ። ሁላችሁንም እንግዲህ አላህ ይጠብቃችሁ። አንቺንም አመሰግናለሁ አሙዋይ የኔ ማር ወይ እኔ ምስኪን እህት። እኔ ብዙ አዛኝ አላህ እየሰጠኝ ነው እንግዲህ አልሐምዱሊላህ ረብል ዓለሚን። ያላምታው ሌሎች ማዋቸው እንበላችሁ በቃቸው። እንደውም ጎበዝ ናት፣ ለሚዲያ አዲስ ናት። እና ቪዲዮን ስራትላት እሺ ስትለኝ እኔ ስሰልፍ እሺ ስትለኝ ጉንፋን ፍንስ ያደርጋት ሰራን። ዛሬ ድምጿ ሲበላሽ እንግዲህ እንጂ ድምጿ ታምር ነበር። በድምጽ ስታወራ በስልክ ማለት ነው። አምጓይ በጣም ቀይጣላ ማለት ነው የምትመስለው። እና እንደጠበቅኩሽ አይደለሽም። ስራ መስራት የምትችይ አይነት አይመስለኝም ድምጽሽን ስሰማው ብያል። ከዛ ሰራ ጎበዝ ናት። ወጡን ባንዲ ጎን እንጀራውን ባንዲ ጎን እንዳልኳችሁ ሰራተኛ ሄዶበት ሰራተኛ ገና እየፈለገች ነው እንግዲህ አላህ የሙራዲሽን ሁሉ ያሳካልሽ ይተው። እና ስትለው ኧረ ቢስሚላህ ከባድ ሰው ነሽ። እኔስ የፈሰሰው ሀምታቃና የማይመስልም ድምጽሽ ቅልጥ ያለች ልጅ አይነት ነው ድምጽሽ ስላት ነበርና ያው ጥሩ ሰው ሆነ አገኘኋት። እና ድምጿ እናንተ አላወቃችሁትም። የምታውቋትም ሰዎች አሁን በድምጿ በጭራሽ አታውቋትም። ለምን ጉንፋን ይዟታል። እና እንዲዛን ምላችሁ ያለ አሰላሙ አለይኩም ወራህመቱላሂ ወበረካቱ